واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحضن وأولاة الأحمال أجلهن أن يضعن حملهن ومن يتق الله يجعل له من أمره يسرا ذلك أمر الله أنزله إليكم ومن يتق الله يكفر عنه سيئاته ويعظم له أجرا أسكنوهن من حيث سكنتم من وجدكم ولا تضاروهن لتضيقوا عليهن وإن كن أولات حمل فأنفقوا عليهن حتى يضعن حملهن فإن أرضعن لكم فآتوهن أجورهن وأتمروا بينكم بمعروف وإن تعاسرتم فسترضع له أخرى لينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله لا يكلف الله نفسا إلا ما آتاها سيجعل الله بعد عسر يسرا وكأي من قرية عتت عن أمر ربها ورسله فحاسبناها حسابا شديدا وعذبناها عذابا نكرا فذاقت وبال أمرها وكان عاقبة أمرها خسرا. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحضن وأولاة الأحمال أجلهن أن يضعن حملهن ومن يتق الله يجعل له من أمره يسرا. سورة الطلاق أردتنيون آياتنا إن شاء الله من قرأ. واللائي يئسن من المحيض እነዛ የወር አበባን ከማየት ያቋረጡ የሆኑት ሰዎች ምን ኒሳኢኩም ከሴቶቻችሁ መካከል ኢን ኢርተብቱም ከተጠራጠራችሁ ዒዳቸው እንዴት ይሁን ብላችሁ ከተጠራጠራችሁ ፈዒደቱሁነ 3 أشهر ዒዳቸው 3 ወር ድፍን ነው አለ አላህ። ወላኢ ለም የሒضን እነዛ የወር አበባን አይተው የማያውቁትም እንደዚሁ ወኡላቱ الأحمال የእርግዝና ባለቤት የሆኑት እናቶች አጀሉሁነ የዒዳቸው ማብቂያው ዕለት أن يضعن حملهن ያረገዙትን መውለዳቸው ነው። ومن يتق الله አላህን የሚፈራ ሰው يجعل له من أمره يسرا ጉዳዩን የሱን ነገሩን ገራገር ያደርግለታል አላህ። ذلك أمر الله አሁን ይሄ የተነገረው የአላህ ትእዛዝ ነው። أنزله إليكم ወደ እናንተ ትእዛዙን አውርዶላችኋል። ومن يتق الله አላህን የሚፈራ ሰው يكفر عنه سيئاته ወንጀሎቹን ከሱ ይሰርዝለትና ويعظم له أجرا ምንዳዎቹንም ያገዝፍለታል በላቸው አላህ።
ባለፈው ፕሮግራማችን ላይ እንደተመለከትነው የሱራይቱም መልእክት እንደሚጠቁመን ጉዳዩ የፍችና የፍች ስርዓት በእስልምና ምን እንደሚመስል የምትገልጽ ምዕራፍ እንደመሆኗ ዒዳ እንዴት እንደሚቆጠር፣ ፍች እንዴት እንደሚፈታ፣ ሱና የሚባለው ፍች እንዴት እንደሆነ፣ ሐራም የሆነው የፍች አይነት ምን እንደሆነ ገልጸናል። ማንም ሰው በአደብና በሐላል መልኩ ሸሪዓው በሚፈልገው መልኩ ነው ፍቹን መፈጸም ያለበት። ፍቹን ከፈጸመ በኋላ ሐቅም አለ። አንደኛ የዒዳ ጉዳይ አለ፣ የቀለብ ጉዳይ አለ። ከዛ ጋር የቀጠለ አያይዞ እየተናገረ ነው። የወር አበባ ያ አዩሃ ነቢዩ ኢዛ ጠለቅቱም ኒሳአ ፈጠሊቁሁነ ሊዒደቲህን ዒዳ መቁጠር በሚችሉበት ሁኔታ ላይ አርጋችሁ ፍቷቸው ብሎ ነበር። ምን ማለት ነው? የወር አበባ ሳይመጣ ንጹህ በሆኑበት፣ የወር አበባ ላይ ሳይሆኑ ከወር አበባ ንጹህ በሆኑበት፣ ንጹህም ቢሆኑ ግብረ ሥጋ ግንኙነት ሳታደርጉ በዚህ ሁኔታ ነው ፍች መፈታት ያለበት የሚለውን ሲናገር ከናካቴው የወር አበባ የማያዩ ሴቶች ቢሆኑስ? በምን ምክንያት? ሕፃን ሆኖ ልጄ እንደ ልጅ ይባባልና በ12 በ13 ዓመት ኒካህ ሊታሰር ይችላል። በኋላ በኑሮ ሁኔታ ወይ እሱ ተለቅ ብሎ ወይ እሷ ተለቅ ብላ ወይ አልፈልግም ወይ አልፈልግሽም ተባብለው የሚፋቱበት ሁኔታ ቢፈጠር ሕፃኖቹ ወይም እድሜያቸው ከ50ና ከ60 በላይ ሆነው የወር አበባን ማየት የማይችሉበት ሁኔታ ላይ ከሆኑ ምንድን ነው የሚሆነው? ዒዳው ወላኢ እነዛ ሴቶች የኢስነ ሚነል መሒድ የወር አበባን ከማየት ያቆሙ ያቋረጡ የሆኑት ሚን ኒሳኢኩም ከሴቶቻችሁ መካከል እንዲህ አይነት ሁኔታ ላይ ያሉት ኢንርተብቱም ዒዳቸው ምን ይሆን ብላችሁ ከተጠራጠራችሁ ምን ማለት ነው? ኢንርተብቱም የቁል እብኑ ከሲር ረሒመሁላህ ወቀውሉሁ ኢንርተብቱም የሚለው ፊህ ቀውላን ሁለት የተፍሲር ሐሳቦች አሉ አሉ። አንደኛው ቀውሉ ጣኢፈት ሚነ ሰለፍ በርካታ የተፍሲር የሰለፍ ዓሊሞች ያሉት ነው። እነ ኢማም ሙጃሂድ፣ እነ ዙህሪ ወእብኑ ዘይድ ሌሎችም አይ ኢን ረአይነ ደመን እነዚህ ሴቶች የወር አበባ ያያሉ፣ ደም አዩ። ወሸከክቱም ደሙ ሲታይ አጠራጠረ፣ ምን የወር አበባ ነው ወይስ የበሽታ ደም ነው የሚለው ካጠራጠራችሁ ፈዒደቱ ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ይህንን ተውትና በ3 ወር በወሩ ቁጠሩ አሉ። 3 ወር መቼ ነው ለምሳሌ የተፈታችው? መስከረም 1 መቼ ነው ዒዳዋ የሚያልቀው? ለምንድን ነው ያልተመለሰው? ሸሪዓው የአማሮቹን እኮ አያውቀው። መስከረምን አያውቅ፣ ጥቅምትን አያውቅም እኮ። መጀመሪያ ለምን በአማራ ታየዋለህ እንዴ? በእነሱ ሳይሆን የሚታየው በአላህ ነዋ። የቁሉ ጀለ ጀላሉሁ ኢነ ዒደተ ሽሁሪ ዐንደ ላሂ 12 ሸህራ የወራቶች ቁጥር አላህ ዘንዳ 12 ናቸው ብሏል። የመጀመሪያው ሙሐረም ነው፣ ሶፈር ረቢዑል አወል ነው። አንዳንዴ 29 ይሆናል፣ አንዳንድ ጊዜ 30 ይሆናል ጨረቃ። ከማ ወረደ ፊል ሐዲስ ዐን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ቃል አሸህሩ ሃከዛ ወሃከዛ ወሃከዛ የዛሬው ወሩ ሃከዛ አሉ 10 ወሃከዛ 20 ወሃከዛ 29 ላይ ሊያልቅ ይችላል። ስለዚህ ምንም ሁክም ሲመጣ መስከረም ጥቅምት አይቀበልም ሸሪዓው። ቀጥታ ሂደህ ቢሽሁር ልቀመርያ ሸሪዓው በሚያውቀው የወራት አቆጣጠር እንጂ እዚህ በተፈለሰፈው ሸሪዓው አይቀበለውም። ስለዚህ ህዳር 30ም አይደለም ታህሳስ 2ም አይሆንም ታህሳስ 1ም አይሆንም። ምክንያቱም ታህሳስን አያውቀውም ከናካቴው። እንደውም ጥያቄው ራሱ ትክክል አይደለም። መስከረም 1 ብትፈታ ካልኩኝ ኖ መስከረም የሚባል ነገር የለም ሸሪዓ ውስጥ የለም። ኢነ ዒደተ ሽሁር ዐንደ ላህ 12 ሸህራን ነው። መስከረም 1 በጨረቃው አቆጣጠር ስንት ይሆናል? በጨረቃው አቆጣጠር
ረጀብ ነው ከተባለ ረጀብ 1 ሻዕባን 2 ረመዳን 3 ረመዳን የሸዋል ጨረቃ ልክ ስትወጣ 29 ሊሆን ይችላል አናቅም ዒዳው አልቋል ይባላል አላህ ምን አለ ወላኢ የኢስነ ሚን አልመሒድ የወር አበባን የማያዩ የሆኑት ሰዎች ያቋረጡ የሆኑት ሰዎች ምን ኒሳኢኩም ከሚስቶቻችሁ ኢንርተብቱም ከተጠራጠራችኋቸው ማለት ኢን ረአይነ ደመን ወሸከክነ ፊ ከውኒህ ደመ ሐይድን አው እስቲሓዳ ወየበሽታ ደም ወየወር አበባ ነው ጥርጣሬ ውስጥ ከገቡ ሁለቱንም ትቶ ፈዒደቱሁነ 3 أشهر ወደ 3 ወር ይቆጠር ብሎ በሽሁር ቀመርያ የሚታሰብ ይሆናል ነው ሁለተኛው ደግሞ ኢንርተብቱም ማለት ኢንርተብቱም ፊ ሁክሚ ዒደትህን ዒዳቸው እንዴት ተደርጎ ሊቆጠር ነው የሚል ጥርጣሬ ውስጥ ከገባችሁ ግልጽ ለማድረግ ወለም ተዕሪፉሁ ካላወቃችሁት መልሱን فهو 3 أشهر 3 ወር ተደርጎ ነው የሚታሰበው ነው 3 ወር ተደርጎ ነው የሚታሰበው ነው ورد في الحديث عن عمرو بن سالم قال أبي بن كعب የሚባል صحابي رضي الله عنه ነቢያችን ጋር መጥቶ عليه الصلاة والسلام يا رسول الله ላቸው لبيك إن عددا من عدد النساء የሆኑ ዒዳዎች ሴቶች ከሚቆጥሩባቸው ዒዳዎች መካከል የሆኑ ዒዳዎች ለም تذكر في الكتاب القرآن ላይ ያልተጠቀሱ አሉ ምን አሏቸው الصغار والكبار وأولاة الأحمال ህፃናቶቹ እንዴት ነው ዒዳቸውን የሚቆጥሩት ህፃናቶቹ ትልልቆቹ ሐይድ ያቆሙትስ እንዴት ነው የሚቆጥሩት ሶስተኛው ደግሞ ያረገዙት ሴቶች እንዴት ነው የሚቆጥሩት ይሄ ቁርአን ላይ ያልተጠቀሰም ሲላቸው فأنزل الله عز وجل الله ይህንን አያት አወረደ واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحضن قالنا وأولاة الأحمال يرجزنا بالبيت هونوت دقمو أجلهن يعد مقاطع إلتاتشو أن يضعن حملهن يا رجزتن مولداتشونا 4 ወር ከ10 ቀን እንዲጠባበቁ والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 የሚል ሱረቱል በቀራ ላይ አለ አሁን ለምሳሌ ማለት ነው ለምሳሌ አንተ ብትሞት ሁላችንም እንሞታለን ባለቤትህ እርጉዝ ናት 9 ወሯን ጨርሳለች 9 ወሯን እንደጨረሰች አንተ ሞትክ የሱረቱል በቀራ አያት የሚለው والذين يتوفون እነዛ የሚሞቱ ሰዎች ويذرون أزواجا ሚስቶቻቸውን ትተው ከሆነ የሞቱት እርጉዝ እንደሆኑ የነሱ يتربصن بأنفسهن 4 أشهر و10 በራሳቸው ሳያገቡ 4 ወር ከ10 ቀን ይጠባበቁ ይላል አንተ ሞትክ ባለቤትህ በ40 ቀኗ ወለደች ወዳው እንደሞትክ ወለደች ማግባት ትችላለች አትችልም الله سورة البقرة ላይ والذين يتوفون منكم ويذرون أزواجا ሚስትን ትተው የሚሞቱ ሰዎች يتربصن بأنفسهن 4 أشهر و10 ሳያገቡ 4 ወር ከ10 ቀን ይጠባበቁ እሱም ቢሞት ብሏል እዚህ አያት ላይ ደግሞ وأولاة الأحمال የእርግዝና ባለቤቶች أجلهن የዒዳ ማብቂያ ዕለታቸው أن يضعن حملهن ያረገዙትን መውለዳቸው ነው ይላል ሙሐመድ ሞተ
ልክ በሞተ ማግስት ወለደች። ዒዳዋ አልቋል ወይስ 4 ወር ከ10 ቀን መጠበቅ አለባት? اختلف الفقهاء ፉቅሃዎችም የእውነት ተኻልፈዋል። የተኻለፉበት ምክንያት ግልጽ ባለመልኩ ሁለት አያቶች ስላሉ ሁለት አያቶች አሉ። ይሄ አያት የሚለው ወኡላቱ الأحمال እርጉዝ የሆኑ ሴቶች አንየضعن حملهن ያረገዙትን ልክ ሲወልዱ ዒዳቸው ያልቃል። ዒዳቸው ልክ አለቀ ማለት ማግባት ይችላሉ ማለት ነው። በቃ ምንም እኮ ጥያቄ የለውም። ዒዳው መቼ ነው የሚያልቀው? ስለ ዒዳ ነው እስካሁንም እያወራን የነበረው። አንዲት ሱሐቢ ነበረች በነቢዩ ጊዜ ዓለይሂ ሰላቱ ወሰላም። የቺ ሱሐቢያ አንድ ባል ነበራት፣ ሱበይዓ አልአስለሚያ ትባላለች። ባሏ ካነ ሚመን ሸሂደ በድረን የበድር ዘመቻ ከተሳተፉት ሙጃሂዶች መካከል አንዱ ነበረ። አላ ኩሊ ሓል ባሏ ተገደለ፣ ሞተ። ከሞተ በኋላ ወዲያውኑ ወለደች። ከወለደች በኋላ ኒፋሱ ቆመ። ኒፋሱ ማለት ይሄ የወሊድ ደሙ ቆመ። ልክ እንደ ቆመ እሷ ኩሏን ተኳኳለች፣ ልብሷን ለባበሰች፣ ጌጧን አደረገች፣ በቃ ተዘገጃጀች። ከባሏ ዘመዶች አንዱ መጥቶ እንዴ ተኳኩለሻልሳ ልታገቢ አስበሽ እንዳይሆን ወላሂ አታገቢያትም፣ 4 ወር ከ10 ቀን ሳይሞላሽ አታገቢያትም ይሻለው አታገቢያትም ማለት ነው። ዋው ተቁሉ ረዲየላሁ ዐንሃ ፈለማ ሰሚዕቱ ሚንሁ ዛሊክ ይሄንን አባባሉን ስሰማ ምሽትን ተገና አደረግኩና ልብሶችን ሰቅሰቅ አድርጌ ወደ ነቢዩ ቤት ሄድኩኝ ዓለይሂ ሰላቱ ወሰላም። ያ ረሱላላህ አልኳቸው። ለበይክ አቡሰናቢል እብኑ ባዕከክ የሚባል ሰው ማሊ አራኪ ሙተጀሚላህ አምሮብሻል፣ ተኳኩለሻልሳ ለዓለኪ ተርጂነ ኒካህ ልታገቢ የፈለግሽ ይመስላል አለኝ። ኢነኪ ወላሂ ማ አንቲ ቢናኪሕን ሐታ ተሙረ ዓለይኪ 4 አሽሁሪን ወዐሽራ 4 ወር ከ10 ቀን እስካልመላሽ ድረስ በፍጹም ልታገቢ አትችልም አለኝ ብዬ ነቢዩን ዓለይሂ ሰላቱ ወሰላም ስጠይቃቸው አማ አንቲ ፈሐለልቲ አሁን ሐላል ሆነሻል፣ ምንም የሚከለክልሽ ነገር የለም። ሐላል የሆንሽው ሒነ ወضዕቲ ሐምለኪ ያረገዝሽውን ስትወልጂ ነው ብለው ነቢያችን ነገሩኝ ዓለይሂ ሰላቱ ወሰላም። በዛ መሰረት አገባች ይላል። ባሏ ሙቶ ወዲያውኑ በ40 ቀኗ ከኒፋሷ ንጹህ እንደሆነች 40 ቀን በሉት እንግዲህ 50 ቀን 35 ቀን አንዳንዶቹ ስለሚፈትን ያን ጊዜ አገቡ። ሱሐቦች ረዲየላሁ ዐንሁ እንደዚህ የኛ አካባቢ ኮተት የሆነ ካልቸር የላቸው። ባለቤቷ ሞቶ በሁለተኛው ዓመት ብታገባ የሰፈር ሰው ሁሉ ነው የሚያወራባት። ድሮም ትፈልገው ነበር ይሉሃል። አሁን ዝም ብሎ ከየት እንዳመጡት ድሮም ትፈልገው ነበር። ሰለፎቹ ግን ግድ የላቸው። በቃ የሞተው ሞተ፣ የሆነው ሆነ ነው። ፋጢማ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ዓሊ ብኑ አቢ ጣሊብ በ7ኛው ቀን ሙሽራ ሆነው አድረዋል ተብሏል። አግብተው ሴት እኮ አስፈልጓቸው አይደለም እኮ። ለምንድነው ያገባችሁ ሲሏቸው ድንገት ቀጣዩ ሟችኔ እንኳን ብሆን ላጤ ሁኜ አላህ ጋር መገናኘት ስለማልፈልግ ነው ብለዋል። ያላገባ ሰው የራሱ የሆነ የሚጎል ኢማን እንዳለ ስላወቁ ማለት ነው። ሴቶቹም እንደዚህ ሆናቸው። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም እንደዚህ በጣም እንደው ሶፋ ነበሩ፣ ነገርን የማያካብዱ አጉል ባህል የሌላቸው። እዚህማ ጸጉሯን ካልተላጨች የተላጨች ካልሆነች ጥቁር ልበሽ ይሏታል፣ ከቤት እንዳትወጪ ይሏታል። በቃ ከዛ በኋላ እንዳትነቃነቂ በእስር ቤት ከሞቱ የበለጠ ሌላ ሀዘን ነው የሚጨምሩባቸው። ከዛን ትንሽ ነገር እንኳን ማድረግ አይፈቀድላቸውም በሸሪዓ። እርጉዝ ማነው ባሏ የሞተባት ሴት
እንደምታውቁት ከ5 ወይም ከ6 ነገር ትከለከላለች። ከ5 ነገር ትከለከላለች፣ 6 ይመስለኛል። አንደኛው ከሽቶ ትከለከላለች፣ ከጌጣጌጥ ትከለከላለች፣ ከንጹህ ልብስ እንደዚህ ከሚያጓጓ ፋሽን ከሆነ ልብስ ትከለከላለች፣ ኩልም ትከለከላለች፣ መውጣት መግባትም ትከለከላለች። የምታስፈቅደው ባል ስለሌለ ትከለከላለች። ሂዶ ግን ዒዳዋን የጨረሰች ሴት ግን እንደዚህ አይነት ጣጣ የለባትም። ከፊል ዑለማዎች ችግር የለም ብለዋል። ሌሎቹ ደግሞ ሚንሁም አብዱላህ ብኑ አባስ ረዲየላሁ አንሁ አብዓዱን ነው የምንይዘው አሉ። አብዓድ ማለት ምን ማለት ነው? ሩቁን የመርየም የሞተች መርየም ሙሐመድ የሚባል ባል ሞተባት። ሙሐመድ የሞተው ባረገዘች በ9ኛው ወር ቢሆን ከዛ እሷ ያው ከሳምንት ከ2 ሳምንት በኋላ ትወልዳለች። ዒዳውን በምንድን ነው የምንይዘው? በአብዓዱ በሩቁ። ሩቁን ምረጧ። ሩቁ የትኛው ነው? ሩቁ 4 ወር ከ10 ቀኑ ነው። በቃ የመውለጃውን አንይዝም፣ አብዓዱን እንይዛለን። 4 ወር ከ10 ቀን እናደርጋለን ማለት ነው። ወይም ደግሞ ልክ አብረው አድረው አሁን በዚሁ ግንኙነታቸው አርግዛ በሳምንቱ ሞተ። ባታረግዝ ኑሮ ዒዳው ስንት ቀን ነበር የሚሆነው? 4 ወር ከ10 ቀን። ስላረገዘች አብዓዱን ሩቁን እንያዝካን ስንት ወር ይሆናል ዒዳው? 9 ወር ይሆናል። አብዓዱን ነው የምንይዘው ብለዋል። ላኪን ጅምሁሮቹ ሐዲሱም የቡኻሪ ሙስሊም ሐዲስ የዘገበው ይህንኑ ስለሆነ የሱበይዓ አልአንሳርያ ረዲየላሁ አንሃ ስለሆነ በዚህ መልኩ ነው የሄዱበት። እንደውም የሆኑ ሰሓቦች ረዲየላሁ አንሁም በዚህ መስአላ ተኻልፈው እናታችን ኡሙ ሰለማ ጋር ረዲየላሁ አንሃ ልከው ነበር ተብሏል። ኡሙ ሰለማ እንደው ነቢዩን ዓለይሂ ሰላቱ ወሰላም የሰማሽው ነገር አለ ወይ? እንደው ባሏ የሞተባት ሴት ወዲያውኑ ያረገዘችውን ከወለደችው ዒዳው እንዴት ነው የሚሆነው ብትላቸው፣ እኔ የማውቀው ሱበይዓ የምትባል ሰሓቢያ አልአንሳርየቱ ረዲየላሁ አንሃ አሱለሚያ እሷ ነቢያችንን ጠይቃ ዓለይሂ ሰላቱ ወሰላም ፈአዚነ ለሃ ቢዘዋጅ ማግባት ትችያለሽ ብለው ድረዋታል፣ ችግር የለም ብላ የነቢያችንን ዓለይሂ ሰላቱ ወሰላም ፈትዋ እናታችን ኡሙ ሰለማ አስተላልፈዋል ብለዋል። ያረገዘችው መንታ ቢሉ ፉቃሃዎች ይህን ሁሉ ያነሳሉ። መንታ ረገዘች ባለቤት ያንተ በቃ ተናደህ ልትወልድ 2 ወር ወይም 3 ወር ሲቀራት ፈታሃት። በኋላ ምጥ ተይዛለች ምናምን ነገር ተባልክ፣ ግን መንታ ነው። አንዱ ልጅ ወጣ፣ ረጃዕቱ አልካት። ከአንድ ደቂቃ በኋላ ሁለተኛው ወጣ። እቺ ልጅ ሚስቱ ናት ሚስቱ አይደለችም። ወኡላቱ ልአሕማሊ አጀሉሁነ አን የضዕነ ሐምለሁን። ምክንያቱም አንዱ ቀርቷላ፣ አንዱን የወለደችው አንዱ ይቀራል። ስለዚህ እስከ ቀረ ድረስ ሕኩሙም አብሮ ይንጠለጠላል። እና እንደዚህ አይነት መስአላዎች አሁን ልክ ሲከሰት እነዚህን የፊቅህ መስአላዎች ከቁርአኑ ከሐዲሱ አይተህ ምናምን ካልሆነ በስተቀር አሁን እነዚህ ተራ ወሬ የምናወራ ይመስላል። ወመን የተቂላህ አላህን የሚፈራ ሰው የጅዐል ለሁ ሚን አምሪሂ ዩስራ ነገሩን ሁሉ ገራገር ያደርግለታል። ስትፈታም አላህን ፈርተህ ከፈታህ፣ ስትሸኝም አላህን ፈርተህ ከፈታህ፣ ስትፈታም ልጅቱ አላህን ፈርታ ከተፈታች፣ ስትሰናበትም አላህን ፈርታ ከሆነ የምትሰናበተው አላህ ነገሩን ያገራላታል። ነገሩ በልክ ከተያዘሳ በቃ በጉልበትህ በአቅምህ ተወጣው ይባላል። በጉልበት ተፋተው በኃይለኛ ፍጥጫ ተፋተው የተሳካላቸውን ሰዎች ብዙ አታዩ። በተለይ አሁን ባለንበት ዘመን ሴቶቹ ልክ ሲናደዱ ቀጥ ብለው ፍርድ ቤት ይሄዳሉ። ፍርድ ቤት በቃ መብታቸው ነው፣ ንብረቱን ክፈል ይለዋል። ሙሉን ንብረት
ከፍሎ ለሷ ይሰጣታል የለችበትም እኮ አልሰራች አልከሰበች ወይ የሷን ንብረት ለሱ ሰንጥቆ ይሰጣዋል ከፍሎ ይሰጣዋል ከዛ በኋላ ማን ይገባል እዛ ቤት በተለይ አንዳንዶቹ ገንዘብ ለማግኘት ሲሉ መደበኛ ፍርድ ቤት ይሄዱና ክስ ይጀምራሉ መደበኛ ፍርድ ቤቱ ሸሪዓውን ባልጠበቀ መንገድ ፈትቻለሁ ይላል በኢትዮጵያ ህግ መሰረት ልጅቱ ፍች ናት በሸሪዓው ግን እሱ ካልፈታት ፍች ልትሆን አትችልም እንዲፈታት ሽማግሌ ትልካለች ብሩን አምጪውና ፈታሻለሁ ካልሆነ በኒካህ ላይ ኒካህ አድርግና የውመል ቂያማ እንገናኛለን ይላታል ምን ይሻለናል እያሉ ፈትዋ ሊጠይቁ ይደውሩልኛል እኔ ሸሪዓ ፍርድ ቤት እኮ የተቋቋመው እነዚህን አይነት ችግሮች ለመፍታት ነው እነዚህ አይነት ችግሮችን ለመፍታት ነው ሸሪዓ ፍርድ ቤት ግን የሚፈታው በሸሪዓው መሰረት ነው በሸሪዓው መሰረት ነው እሱን ፍታ ይለዋል ካልሆነ ኹልዕ የሚባል ኹልዕ ያደርጋል የዒዳውን ኪታቡ የሚለውን ይተገብራል ከዛ ውጭ ባለ መንገድ ሴቶቹ ለገንዘብ ፍላጎት ይሄዱና በኋላ ኒካህ ጉዳይ ደግሞ በጣም በሚገርም መልኩ ያስቸግራቸዋል አስኪኑሁና አስቀምጧቸው ሚን ሐይሱ ሰከንቱም በምትኖሩበት ቦታ አርጋችሁ አስቀምጧቸው የፈታችኋቸውን ሚስቶች ሚን ውጅድኩም ያቅማችሁን ያላችሁን ይሃል ወላ ትضሩሁን ሴቶቹን አታጨናንቁ አታስቸግሩ ሊትضይቁ عليهن እንዲጨናነቁና ጭንቅንቅ ያለ ነገር ውስጥ እንዲገቡ ብላችሁ አደጋና ضرر ولا تضروهن አታስቸግሯቸው لتضيقوا عليهن በእነሱ ላይ ለማጣበብ ለማጨናነቅ ብላችሁ ጉዳትና ችግሮችን አታምጡባቸው ወኢን ኩና የፈታችኋቸው ሚስቶቻችሁ ከሆኑ ኡላቲ ሐምልን የእርግዝና ባልተቤቶች ከሆኑ ጽንስ በሆዳቸው ውስጥ ካለ فأنفقوا عليهن ከፈታችኋቸው በኋላም ቢሆን ወጫቸውን ሸፍኑ እስከመቼ حتى يضعن حملهن ያረገዙትን እስከሚወልዱ ድረስ فإن أرضعن لكم ለእናንተ ካጠቡላችሁ فآتوهن أجورهن ምንዳቸውን ክፈሏቸው وأتمروا بينكم በመካከላችሁ ተመካከሩ بمعروف በመልካም ተመካከሩ ተግባብታችሁ በቃ ልጁን እንዲያርገው እንዲናርግ እንዲያለኝ ይሄን ልስሽ ይሄ የለም وأتمروا بينكم بمعروف وإن تعاسرتم ከተቸጋገራችሁ فسترضع له أخرى አንቺ ቀርቶብሽ ሌላ ሴት ታጥባለት لينفق ذو ساعة من ساعته የሀብት ባለቤት ከሀብቱ ቆንጠር አድርጎ ለተፈቱ ሚስቶች ይስጣቸው ومن قدر عليه رزقه ጠበብ የተደረገበት አካል ደግሞ فلينفق مما آتاه الله ከሰጠው የሚያህል ይስጣት لا يكلف الله نفسا إلا ما آتاها الله ማንንም ነፍስ አያስገድድም የሰጣትን ያህል ቢሆን እንጂ ያለ አላህ سيجعل الله بعد عسر يسرا ከጭንቅ በኋላ መፍታታትን አላህ ወደፊት ሳያደርግ አይቀርም በላቸው አለ አላህ አስኪኑሁን من حيث سكنتم እናንተ በትኖሩበት በምትኖሩበት መልኩ አኑሯቸው አለ አንተ ስትኖር ትልቅ ቪላ ተከራይተህ ትኖራለህ ወይ 3-4 ፎቅ ያለው ልክ የፈታሃት ጊዜ ግን በቃ ሱክና ይወጅብኛል አይደለ ቀለብ እንትን መኖሪያ ቤት ይወጅብኛል አይደል ብለህ ግን መከራይላት ዛ ኮንዶሚኒየም ነው ብለህ እዛ ጠባብ ቦታ መውሰድ የለብህ በቃ አንተንም ይመጥን ቦታ ላይ ነው እሷንም ማስቀመጥ ያለብህ አስኪኑሁና የተፈቱትን ሴቶች መኖሪያ ቤት ተከራይታችሁ ወይም ገዝታችሁ አስቀምጧቸው من حيث سكنتم እናንተ ከምትኖሩበት ከነበራችሁት የሚመጥን ቤት አርጋችሁ من وجدكم ያገኛችሁትን ያህል ጥረት ተደርጉ ያቅምህን ያህል አንተ የ30 ሺህ ብር ቤት መከራየት የምትችል ሊሆን ይችላል አቅምህ እሱ የ50 ሺህ ብር ሊሆን ይችላል የሚሆነው አቅሙ የእንትና 150 ሺህ ብር ሊሆን ይችላል من وجدكم ያቅሙን ያህል ነው መሆን ያለበት ስለተፈታች ወይ እሷን ቢብላ ወይ እሱን ቢብሎ ወይ በሆነ ነገር ተኻልፈው ስለተፈቱ እሷን ለማጨናነቅ በሚል ወደ አዛና ወደ ሁከት መሄድ ወንዱ ላይ حرام ይሆንበታል የተፋታ ሰው እንኳን ቢፋታም እንኳን የጫዋ ሲፋታ
የተጋባ ያህል ይሆናል እንደሚባለው ነገሩን ስሙዝሊ ነው ማሳለፍ ያለበት። በተለይም ልጅ በሚወልዱ ጊዜ ወላ تضاروهن لتضيقوا عليهن በእነሱ ላይ እንዲጨናነቁ እንዲጠባበቁ በማለት አትጉዷቸው በላቸው አላህ። ወኢን ኩነ ኡላቲ ሐምሊን የፈታችኋቸው ሴቶች እርጉዝ ከሆኑስ መኗሪያ ብቻ ሳይሆን فأنفقوا عليهن ወጫቸውንም ቻሏቸው አላህ። ወጭም ቻል አንደኛ ዒዳውም አያልቅም። ወኡላቱ الأحمال أجلهن أن يضعن حملهن ሁለተኛ በተጨማሪ ነፈቃ ይወጅበታል። እስከ መቼ ነው ነፈቃ የሚወጅበው? حتى يضعن حملهن ያረገዙትን እስከሚወልዱ ድረስ ቀለቡን መቻል ይኖርበታል። ቅድም እንዳልኳችሁ አንድ ሰው ቀለብ የዒዳ ቀለብ የሚወጅብበት ዒዳው እስከሚያልቅ ነው። ያረገዘች ሴት ዒዳዋ የሚያልቀው መቼ ነው? ያረገዘችውን ስትወልድ ስለሆነ በዛው ልክ እንደዚሁ ቀለብም ይወጅብብሃል ነው። ይሄ እስከምትወልድ ድረስ ነው። ከወለደች በኋላሳ ፈኢን አርضዕነ ለኩም ለእናንተ ካጠቡላችሁ ልጆቻችሁን ካጠቡላችሁ ፈአቱሁነ ኡጁረሁነ ያጠቡበትን ደሞዝ ክፍያ ክፈሏቸው አለ። ክፈል ወእተሚሩ በይነኩም ክፍያን በተመለከተ ግን በመካከላችሁ ተመካከሩበት አለ። አንቺም በአደብ ጠይቂ፣ አንተም በአኽላቅና በስነ ምግባር ስጥ። ቢማዕሩፊን በማዕሩፉ በአግባቡ በተለመደው እንዳገር ገበያ እንዳገር ዋጋ አንተ እንዳለህ አቅም ስጣቸው ነው። እሷ ልጁን ማጠባበትን በወር 50 ሺህ ብር ክፈለኝ ብትል እሱ ደግሞ ከ1 ሺህ ብር በላይ አልከፍልም ቢል ምን ይሁን? ወኢን ተዓሰርቱም ከተጨናነቃችሁ ወይም ካልተግባባችሁ ምን ማለት ነው? አለመግባባት ወይን ተዓሰርቱም ማለት ነው። እሷም ያለ አግባብ ጠይቃ እሱም ከአግባቡ በታች አድርጎ በመካከል የሚያስታርቅ ባላንሱን የሚጠብቅ አይነት ነገር ካልተሳካ ካልተገኘ በቃ አንቺ የሚቅርብሽ እሱ የሚቅርበትና ፈሰቱርዲዑ ለሁ ኡኽራ ከአንቺ ውጭ የሆነ ሌላ ሴት ትቀጠርና ታጥባው። ባይሆን ግን ልጅቱ የተወለደው ልጅ ሕፃኑ ከእናቱ የሚያገኘውን የመጀመሪያውን ጡት ግን መጥባት አለበት። ልክ እንደተወለደ ዝም ብሎ አጥቢ ፍለጋ ምናምን ይዞ አይኬድም። በቃ ጡት እስከሚለምድ የሆኑ ሁኔታዎች መፈጠር አለበት። ፈሰቱርዲዑ ለሁ ኡኽራ ሌላ ሴት ያጥባለት ነው። አሁን የአላህ ስብሓነ ወተዓላ ነገር የሚገርመኝ የሁለቶቹንም ባላንስ ይጠብቃል። ባልና ሚስት ሲኖር እንዳልተዋደደ እንዳልተከባበረ እንዳልተነፋፈቀ ሁሉ በሚፋታ ጊዜ ሸይጣን ገብቶ ብዙ የሚሰራቸው ስራዎች አሉ። እሷም በተዋዱዕና በአደብ እንዳልኖረች ሁሉ ልክ ፍቹ በሚወርድበት ጊዜ ሸይጣን ረጂም የምትሆንበት በርካታ ነገሮች አሉ። በተለይ እሷ አልፈልግም ብላ ከሆነ ደግሞ ወንድየው እልክ ይገባውና ሐቋን ብቻ ሳይሆን ሌላ በርካታ መብቶቿንም ጭምር አብሮ ይገፋል፣ ይከለክላታል። ይሄ አለመግባባት የሚፈጠረው በሸይጣን ውስዋሴ ነው እንጂ ሁለቶቹ ቢነጋገሩና ቢግባቡ አላህ እንዳለው ወእተሚሩ በይነኩም ቢማዕሩፊን በአግባቡ እንደ ባህል እንደተለመደው ተመካክራችሁ በተረጋጋ መንፈስ ወስኑት ብሎ አላህ እንዳደረገው ቢፈጸም ጥሩ ነበረ። ግን እሺ አይሉም። አላህ ምን አለ? ወኢን ተዓሰርቱም ከተጨናነቃችሁ እሷም ካቅም በላይ ተገዳ ወይም እሱም ደግሞ ካቅሙ በላይ የሚገደድበት ሁኔታ ከተፈጠረ ደግሞ እሷ ትቅርና ሌላ ሰው እንዲያጠባው ይደረግ ነው። ቀለብን በተመለከተ ሁል ጊዜ ጭቅጭቅ አለ። በተለይ እልክ ሲገቡ እችም አንዳንድ ወንድ እኮ አጃኢብ እኮ ነው። አንድ ወንድ እኔ ማቀው ልጅ አለ 3 ልጆች ወልዷል። ከባለቤቱ ጋር ተጣላና እንደዚህ የሆነ ነገር ላርግልሽና ፈርሚልኝ አላት። እንዴ አልፈርምም፣ እንደዚህ ማድረግ አለብህ አለችው። አላደርግም አላት። ታረጋለህ አለችው። አላደርግም። ፍርድ ቤት ሄዳ ከሰሰችው። ቀድሞ ፈቷታል። አንዳንድ ወንድ ደግሞ ጅል አይደል፣ ቀድሞ ነው የሚፈታው። አልሙሂም ትንሽ ቆይተው ፍርድ ቤት ከሰሰችው። ፍርድ ቤት እሱ ለመስጠት የፈለገው 4000 ብር ነው። ፍርድ ቤት 17000 ብር ክፈላል። ቆይቷል። በነገራችን ላይ
17,000 ብር ክፈል ብሎ ሲያስገድደው ተናዶ ልጆቹንም አላይም እሷንም አላይም ብሎ 3 ዓመት 4 ዓመት ሚስቱ በጣም ያቺ ልጅ በጣም አዘነች። እንዴት አባት እያላቸው ልጆች ከአባት ሕርማን ለምን የአባትነትን ናፍቆት እንዴት ልጆችን ልጅ ለምን ትቀጣለህ ብላ በጣም ተናደደች። እና ሰው ሲናደድ የሚሰራው ስራ በጣም ከባድ ነው የሚሆነው። አላህ ጀለ ጀላሉሁ እነዚህ ችግሮችን ለመፍታት ሊዩንፊቅ ዙ ሰዓት ሚን ሰዓቲህ አቅም ያለው ሰው ያቅሙን ያህል የሀብት ባለቤት የሆነ ሰው ገንበር አድርጎ ይስጥ። ወመን ቁዲረ ዐለይህ ሪዝቁ ከአላህ በኩል ጠበብ የተደረገበት ምስኪን የሆነ ሰው ደግሞ ምን ይደረጋል መቼስ ፈሊዩንፊቅ ሚማ አታሁ ላህ አላህ ከሰጠው ኒዕማ ብቻ ያቺ የሰጠውን ያህል ያድርግ። ለምን ቢባል ላ ዩከሊፉ ላሁ ነፍሰን ኢላ ማ አታሃ ማንንም ነፍስ አላህ ስብሓነሁ ወተዓላ የሰጣትን ያህል እንጂ አያስገድድምና የሰጠህን ያህል ስጥ ትባላለህ። ካለለህ ግን ምን ይደረጋል? لا يكلف الله نفسا إلا وسعها ولا لا يكلف الله نفسا إلا ما أتاها الله يستوني هالنجي كاكم بلاي أسكددم يسو وجي على مچال چجر يسوام يمچجر چجر ልጁም በመሐከል ላይ የመጎዳቱ ችግር ነው። ላኪን ሰየጅዐሉ ላሁ ባዕደ ዑስሪን ዩስራ ከመጨናነቅ በኋላ ገር ነገር አላህ ሳያደርግ አይቀርም። በሶብሩ ጉዳዩን ተጠባበቁ በላቸዋል አላህ። ወከአይን ሚን ቀርየትን ስንትና ስንት መንደሮች አሉ ዓተት ዐን አምሪ ረቢሃ ወሩሱሊህ ከጌታዋ ትእዛዝ ያፈነገጠች የሆነችና ፈሐሰብናሃ ሒሳበን ሸዲደን ብርቱ የሆነን ምርመራ የመረመርናት ወዐዘብናሃ ዐዛበን ኑክራ ዘግናኝ የሆነ ቅጣት የቀጣናት ስንትና ስንት ከተሞች አሉ አላህ። ፈዛቀት ወባለ አምሪሃ የነገሯን ጥፋት ቀመሰች። ወካነ ዓቂበቱ አምሪሃ ኹስራ የነገሯ ጫፉ መጨረሻው ኪሳራ ሆነባት። አዓደ ላሁ ለሁም አላህ ለነሱ አዘጋጀላቸው ዓዛበን ሸዲደን ብርቱ የሆነን ቅጣት አዘጋጅቷል። ፈተቁ ላህ ያ ኡሊል አልባብ እናንተ የአእምሮ ባልተቤቶች አላህን ፍሩ። አለዚነ አመኑ እናንተ ያመናችሁ የአእምሮ ባልተቤቶች ሆይ አላህን ፍሩ። ቀድ አንዘለ ላሁ ኢለይኩም ዚክራ ወደ እናንተ ተግሳጤን አስተማሪን ገሳጭን አላህ አውርዶላችኋል። ረሱልን መልእክተኛ ልኮላችኋል። የትሉ ዓለይኩም አያቲላህ የአላህን አንቀጾች በእናንተ ላይ የሚያነብ ሙበይናትን የተብራሩ ሲሆኑ የሚያብራሩ ሲሆኑ ሊዩኽሪጀ አለዚነ አመኑ እነዛ ያመኑ የሆኑትን ሰዎች ሊያወጣቸው ወዓሚሉ ሷሊሓቲ ደጋግም የሰሩ የሆኑትን ሚነ ዙሉማቲ ኢለ ኑር ከበርካታ ጨለማዎች ወደ ብቸኛው ብርሃን ሊያወጣቸው ወመን ዩእሚን ቢላሂ ወያዕመል ሷሊሓ በአላህም ያምንና ኸይር ሥራን የሚሠራ ዩድኺልሁ ጀናትን ተጅሪ ሚን ታሕቲሃ አልአንሃር በስሮቿ ወንዞች የሚፈሱባት የሆነችን ጀነት ያስገባዋል። ኻሊዲነ ፊሃ አበዳ በውስጧ በቋሚ መልኩ ዘውታሪ ሲሆንም ይቀመጣል። ቀድ አሕሰነ ላሁ ለሁ ሪዝቃ አላህ ሲሳዩን በጣም አሳምሮ ሰርቶለታል በላቸዋል አላህ። ወከአይን ሚን ቀርየትን ስንትና ስንት መንደሮች አሉ አላህ። ስንትና ስንት ከተማ ዓተት ዐን አምሪ ረቢሃ ወሩሱሊህ ከአላህና ከነቢዩ ዓለይሂ ሰላቱ ወሰላም ትእዛዝ አፈንግጠው ፈሐሰብናሃ ሒሳበን ሸዲደን ብርቱ የሆነን ምርመራ መርምረን ወዐዘብናሃ ዐዛበን ኑክራ ዘግናኝ የሆነ ቅጣት የቀጣናት መንደር ከተማ እትየለሌ ነው። ስንትና ስንት መሰለህ አላህ። አንድ ዓሊም እኔም ይገርመኛሉ የአላህ ነገር እንዴት ይሄ አያት ሱረቱ ጠላቅ ምን ሊያረግ መጣ? ሱረቱ ጠላቅ ያልተግባቡ ባልና ሚስቶች ሊፋቱ ነው። አንተ ባል ነው ፍቹ መብቱ ያለህ አንተ ጋ ነው። ስትፈታ እንዲህ አድርግ እንዲህ አታድርግ፣ ይህንን ተው ይህንን ስጥ፣ እንዲህ አድርግ እንዲህ አታድርግ፣ ህግ ነው ደንብ ነው። ይሄ ሁሉ ዘግናኝ የሆነ እኔ እንደዚህ አይነት እኮ አገላለጽ ሌላ ቦታ አሰሙ። ወከአይን ሚን ቀርየትን አንድ ሁለት መሰለህ ስንትና ስንት ከተማ ምን አይነት ከተማ ዓተት ዐን አምሪ ረቢሃ ወሩሱሊህ የአላህና የነቢዩን ትእዛዝ
የአላህና የነብዩ መንገድ ጥሰው ትእዛዝን አፈንግጠው ተቀምጠው ከባድ ምርመራ መርምሬ ዘግናኝ ቅጣት የቀጣኋቸው ብዙ ናቸው አለ አላህ። ምን ማለቱ ነው? የሚፈታ ሰው ትዕቢተኛ ነው። የሚፈታ ሰው ከተማ ነው የሚያፈርሰው። የሚፈታ ሰው ቤተሰብ ነው የሚያፈርሰው። በእልክ ተነሳስቶ በክፋት ተነሳስቶ ሴትን ለመጉዳት ቀልቧን ለመስበር ሐያቷን ለማባከን በክፋት ስሜት የሚመጣ ሰው እኔ ያለሁላት ለሷ እንኳን አንተን አይደለም ስንትና ስንት ከተማ ሙሉ ሰው ከአላህና ከመልእክተኛው ትእዛዝ አፈንግጠው ከባድ ምርመራ መርምሬ ዘግናኝ ቅጣት የቀጣሁት እትየለሌ ነው። ምን ስለሆንክ ነው አንተ ማለቱ ነው አሉ። ወንዶች ሲፈቱ አይታችሁ ከሆነ አይናቸው እየተጎረዘረዘ እጃቸው እንደዚህ እየዛተ እንደው አይንሽን ነው ማጠፋሽ፣ እግርሽን ነው መሰብርሽ፣ ከኔ ወጥተሽ ስትንከራተቺ ነው ማሳይሽ። በቃ እንደው ዱንያ በእጁ እንደተያዘ አኺራም በእጁ እንደያዘው እንደው የመሞቻው መሳሪያ በሱ በእጅ እንደሆነ ስኬቱም ካለሱ ስኬትን በቃ ቀጥታ የሆነ ስሜት ውስጥ ነው ባል የሚገባው የሚፈታ ሰው። አንዳንድም ሴቶች አሉ ያን ያህል ትዕቢት ያለባቸው፣ ግን አብዛኛውን ትዕቢት አብዛኛውን የክፋት መንገድ የሚመራው ወንድ ነው። ተው እናንተ ወንዶች አትኩሩ፣ አትንቦጥረሩ፣ ሴትን አታይሉ፣ ሴትን አትጫኑ፣ አታዋርዱ። ብትችሉ ከፍ አድርጉ፣ ካልሆነ ዝቅ አታድርጉ። በልክ ተነሳስታችሁ ችግር አትፍጠሩባቸው። እምቢ ካላችሁ አንተን አይደለም ከተማ ሙሉ ህዝብ፣ አንድ ከተማ አይደለም በርካታ ከተማ። አገላለጹ እኮ ነው የገረመኝ። አላህ ምን አለ? ፈሐሰብናሃ ሒሳበን ሸዲደን። መጥፎ ምርመራ ዘግናኝ ምርመራ ይባላል። የጨለማ ቤት ሁሉም ይባላል። ዘግናኝ ምርመራ ይባላል። ሰክረው ነው የሚደበድቡ አሉ ሌሊቱ ሙሉ ኸምር ሲጠጡ ያመሹና ከሌሊቱ 9 ሰዓት ቀስቅሰው ከእንቅልፍህ ሙህተደር ያደርጓል። ወዲያውኑ ኩላሊታቸው ፈንድቶ ሆስፒታል ኦፕራሲዮን የተደረጉ የኛ ልጆች አሉ። ወዲያው ጥርሳቸውን እንደዚህ አይናቸው እያየ ነው የሚሰብሩባቸው። ዘግናኝ። ይሄ በሰውኛ ማለት ነው። መርማሪው አላህ ሲሆንሳ ወአማ መን ኡቲየ ኪታበሁ ወራአ ظهره فسوف يدعو ثبورا ويصلى سعيرا። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት መን ኑቂሸ الحساب هلك። በኃይለኛው ምርመራ ክፍል ገብቶ የተመረመረ ሰው አለቀለት ብለዋል። በቃ ምንም ወደ ግራም ወደ ቀኝ የለው። فحسبناها حسابا شديدا وعذبناها عذابا نكرا فذاقت ቀመሰች አለ አላህ وبال أمرها የነገሯን የክፋቷን አጸፋ ጽዋውን ተጎነጨ ቀመሰው። وكان عاقبة أمرها خسرا የነገሩ ሁሉ ዓቂባው ኪሳራ ነበር። አላህ ያተርፍ። በትዕቢት በእልክ በክፋት ከተነሳሳ ነገሮች ሁሉ ይበላሽበታል። ይሄ በዱንያ ነው። በአኺራሳ أعد الله لهم عذابا شديدا። በኩራቱ በትዕቢቱ ሰበብ ከባድ የሆነ ቅጣት አላህ አዘጋጅቷል። ስለዚህ فاتقوا الله يا أولي الألباب الذين آمنوا። እናንተ ሙእሚኖች የዓቅል ባልተቤቶች አርቆ አሳቢዎች ሙእሚኖች ሆይ አረ አላህን ፍሩ። قد أنزل الله لكم ذكرا رسولا يتلو عليكم آيات الله مبينات። ቁርአን አውርዶላችኋል፣ መልእክተኛም ልኮላችኋል። የአላህን ተአምራቶች የሚያስረዳ አንቀጾቹንም የሚያስነብብ ሙበይናቲን የጠየቃችሁትን መስአላ የሚያብራሩ የሆኑ አንቀጾችን የሚያስረዳ ይሄ አላህ መልእክተኛንም ሰው የላከው ቁርአንንም ያወረደው ليخرج الذين آمنوا وعملوا الصالحات ያመኑትን መልካም ስራ የሰሩትን ሰዎች መንጭቆ ሊያወጣ ፈልጎ ነው። ከምን من الظلمات إلى النور ድቅድቅ ካሉ በርካታ የጀህል የትዕቢት የኩፍር የሽርክ ጨለማዎች አውጥቶ إلى النور ብቸኛ ወደ ሆነው ወደ አላህ ብርሃን ወደ ኢማን ሊያመጣ ነው። ومن يؤمن بالله ويعمل صالحا يدخله جنات تجري تحتها الأنهار خالدين فيها أبدا قد أحسن الله له. الله الذي خلق 7 سماوات ومن الأرض مثلهن
يتنزل الأمر بينهن لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما. الله الذي خلق 7 سماوات 7 سماوات وچن يفتروا جيتا الله السورة سنو ومن الأرض مثلهن كمريتم لكن دزيه 7 يتنزل الأمر بينهن بسماينا بمريت مكاكل يا الله سبحانه وتعالى تأزاز كلاي ودتاج بملايكوش أماكانينت يوردال لتعلموا أن تتوقوا أن الله على كل شيء قدير ومن الأرض مثلهن كمريت من دزيه 7 سماي 7 سماي الله الذي خلق 7 سماوات طباقا مريت الساعة ومن الأرض مثلهن بلال يا قطرنا 7 سماوات ومن الأرض مثلهن 7 أراضين 7 مريتنا يالو عندندوچو ومن الأرض مثلهن مالت 7 أهجر አሉ ለማለት ተፈልጎ ነው እንጂ 7 መሬት የለም አሉ لا ومن الأرض مثلهن اللهم رب السماوات السبع ورب الأراضين የሰባት ሰማይ ጌታ የሰባት መሬቶች ጌታ ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። መሬትም 7 ነው ምንም ሸክ የለውም። 7 ነው ማለት ግን አሉህ ላይ አንድ የአፈር አይነት አለ እንግዲህ ኪሎ ሜትሩ ምን ያህል ጥልቀት እንዳለው አይታወቅም። ከዛ በኋላ ደግሞ ሌላ አለ ከዛ በኋላ ሌላ አለ እንደዛ ማለት ነው። ከዛ ዝርዝር ውስጥ አንተ ምን አስገባ እንደዛ አይነት ዝርዝር በቃ 7 መሬት አለ ተብሏል። 7 መሬት አለ እንደውም አንዳንዶቹ 7 መሬት ውስጥ 7 ሰው አለ ምን ማለት ነው? ለምሳሌ እኔ አሁን አንደኛው መሬት ላይ አይደል ያለሁት ሐሚድ ሙሳ የሚባል ቀጥሎ ያለው መሬት በአሁኑ ሰዓት እንደማረገው እያደረገ ቅርአት እያቀራ ቁጭ ያለ ሰው አለ። ይሄ ሁሉ خلق ታችኛው መሬት አለ እንደገና ታችኛው መሬት አለ እንደገና ታችኛው መሬት አለ كيت مت الله قال ችግር سمعنا واعطانا صحيح صريح بوانا حديث كتنكر من نقبلنا الله يعلم مقبل ስለሆነኛ እንትን لكن يقولوا تنادل على كل حال الله 7 سماء مفترون بالشان يتنزل الأمر بينهم للناس مكاكل تزازات يوردال يوطال يتلالفال يقولوا من نقراته لتعلموا أن الله على كل شيء قدير الله يتلق ችሎታ ባለቤት መሆኑን እንድታውቁ ብለን ነው አላህ ሰው አላህ ሁሉንም ነገር እንደሚችል ያውቃል። እንዲያውቅ ሁሉ ጊዜ በቃላት ይነገረዋል አንዳንድ ጊዜ በተግባርም ሊነገረው ይገባል። ባለፈው እንደነገርኳችሁ ታሪክ እንደዛ እንደ ንጉስ በግዳድ አገር ላይ በግዳድ የሚባል አገር ላይ የነጋዴዎችን ዕቃ ተሸክመው በአህያ እየጫኑ ሱቅ የሚያመላልሱ የቀን ሰራተኞች ነበሩ 4-5 ናቸውና አንደኛው ተነስቶ እኔ ንጉስ ብሆን ምን ትላላችሁ አላቸው። ንጉስ ከሆን ካንተ እና ምን ይሁንልህ አሉት አሉ እኮ ተመኙ ማረግላችሁን ቀድማችሁ ንገሩኝ አላቸው አሉ። እኔ ያለ አንዱ ያው ገንዘብ አጥቻለሁ እንደዚህ የሰው ቃጫኝ ሆኜ ጫኛ አውራጅ ሆኜ የምለፋው ገንዘብ ስጠኝና ሀብታም ልሁን አሉ። በቃ ይሰጣሃል ከትብለው ሳቋሉ። አንተስ ተናገር ሲሉት እኔ የምፈልገው የባለስልጣን ቅርብ ሆኜ የንጉሱ አማካሪ ነው መሆን የምፈልገው አሉ። በቃ አንተንም እናረጋለን አንተሳ ምናምን ይሉታል። እኔ የምፈልገው አንተ ንጉስ ሆነህ አዎ ከትብሎ ሳቀና ሴት አህያ ፈልግና በሴት አህያ ላይ ጭነኸኝ ፊቴን ወደ ኋላ አዙረህ በገበያ መሃል አዙረኛል ከትብሎ ተሳሳቁ። ለካዛ አካባቢ ላይ የፖለቲካ ችግር ነበር። ሀገር የሚያረጋጉ የጸጥታ አካላት እንደዚህ ደንብ ምናምን እንደሚባሉ የሚመዘገብ ፖሊስ ሲባል እሱ ሄዶ ተመዘገበ። ትንሽ ቆየት ብሎ ወደ ላይ ከፍ አደረጉት ባለስልጣን ሆነ። መጨረሻ ላይ ከስንት ዓመት በኋላ የፖሊሶች አዛዥ ሆነ አሉ። የፖሊሶች አዛዥ
ከዛ ትልቅ ባለስልጣኖች እርስ በርስ ተጣልተው ተጋደሉ። ንጉሱም ሞተ። በዛ ሰበብ ነው ችግር ተፈጥሮ የነበረው። መጨረሻ ላይ የሁሉ ሰው ጦርነት ውስጥ ከሚገባ ከፖሊስ ከምናምን የተውጣጣ አካላት ሀገሪቱን ያስተዳድራት ተብሎ ሲወሰን ከፖሊስ ወክሎ የሄደው እሱ ነበር። እዛ ሆነ። ሌሎቹ ሲሞቱ እሱ ተረፈ። ተጣልተው ነው እነሱ የሚሞቱት። መጨረሻ እሱ ንጉስ አደረጉት አሉ። ትዝ አለው። ጥሩልኝ እነዛን ሰው አላሉ። ጥሯቸው። ፖሊሶቹ እየሮጡ ሄደው ሰበቡን አላወቁም። ብድግ አድርገው ይዘው ቤተ መንግስት ቁሙ ተባሉ። ቁሙ። እነዚህ አላሉ ንጉሱ አብረን የምንሰራ የነበርን የድሮ ጓደኞቼ ናቸው። አህያ እያመላለስን በአህያ የሰው ዕቃ እያመላለስን እናስተናግድ ነበር፣ እንኸድም ነበር። እኔ ንጉስ ብሆን ምን ላርግላችሁ ብያቸው ያሉኝ ነገር አለ። ከነሱ ትሰማላችሁ፣ ስሙ። ምን ብለው ይናገሩ? ጨነቃቸው። ተናገር አንተ። ንጉሱ አዘዋል። እኔማ ያልኩት አላሉ። በድህነት ምክንያት ነው እንደዚህ የምንገላታው። ገንዘብ ከቤተ መንግስት አውጣና ከንብረት ክፍል አውጥተህ ስጠኝና ከሀገሪቱ ሀብታሞች አንዱ አድርገኝ ነው ያልኩ አሉ። የገንዘብ ሚኒስተሩ አለ፣ የሚፈልገው ይሰጠውና ከሀገሪቱ ሀብታሞች አንዱ ይደረግ፣ ውሳኔ ነው። አንተስ አለው። እኔ ደግሞ የባለስልጣን ቅርብ ባለሟል ሚኒስተር መሆን አማካሪ መሆን ነው የምፈልገው ነበር ያልኩት። ካሁኑ ጀምሮ የኔ አማካሪ አድርጌያለሁ ነው ወደዚህ ተባለ። ሶስተኛው አንተስ ይሉታል። ዝም ተናገር፣ ዝም ተናገር ብያለሁ። እኔማ አይሆን መስሎኝ አላሉ። እኔማ አይሆን መስሎኝ። ተናገር፣ ጨርሰው። እንደዚህ አድርገህ አንተ ባለስልጣን ከሆንክ ንጉስ ከሆንክ ሴት አህያ ላይ ጭነህ ፊቴን ወደ ኋላ አዙረህ በከተማው አዙረኝ ነው ያልኩት። እፍዓሉ ቢሂ ከማ ተመና፣ እንደ ተመኙ አድርጉበት አላሉ። ወደቀ። አልቅሶ ሲያለቅስ ሲወድቅ ሲንፈራፈር ሁሉም ሚኒስተር አዘነለትና እባክህ ክቡር ንጉስ ወይ በቃ ይቅርታ ብሏል። ይሄው እየተንፈራፈረ ነው። ልጆች አሉት፣ ቤተሰብ አለው። ያፍራል። እባክህ ማረው። በፍጹም አላደርገውም። እባክህም ማረው። በፍጹም አላደርገውም። ለምንድነው አሉት። አሉ እፍዓሉ ቢሂ ከማ ተመና ሊያዕለመ አነ አላህ ዓላ ኩሊ ሸይእን ቀዲር፣ ሁሉንም ነገር በመስራት ላይ አላህ አቅም እንዳለው እንዲያቅ በተግባር አድርጉ በላቸው አለ አላህ። ذلك الله من على الزهل لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما. أسأل الله عز وجل أن يوفقني وإياكم لما يحبه ويرضاه وأن يجعلنا هداة المهديين. رمضان الله بسلام من درس من نسوم الله يدرجن برنامجنا نزهنا قم علن. جزاكم الله تعالى خيرا.